አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ አለ። አቶ ጌታቸው ረዳ ኣብቲ ትማሊ ኣብ ሑመራ ዝተኻየደ መድረኽ ከምዚሎም ከምዝባይሎም ብዝበል ክልተ ጫፋት ዘለዎም ሓሳባት ሎሚ ኣብ ትግራይ ዓብሎም ውዒሎም ኣለው። ንሕና ግን ነቲ መድረኽ ብኣካል ካብ ዝተኸታተሉ ኣካላት ንዝለኣኹልና ቪድዮ ነቲ ዝነበረ ሙሉእ ትሕዝቶት መድረኽ ዝምልከት ብኸምዚ መልክዑ ናባኻትኩም ክነቕርብ ኢና ሓቢርኩምና ፅንሑ። ኣቐዲምና ግን ካብ ዓበይቲ ዓዲ ወልቃይት ብምባል ኣብቲ መድረኽ ተሳተፍቲ ካብ ዝነበሩ ናይ ማንነት ኣስመላሽ ኮሚቴ ኣባላት ካብ ዝኾኑ ሓደ ሰብኣይ ብዛዕባ ምምላስ ተመዛበልቲ ትግራይ ዝምልከት ንዝሃቦ ኣገራሚ ሓሳብ ቀዲምና ናብ ሓሳብቶም ኣማኻሪ ጉዳያት ቀርኒ ኣፍሪካ ቀዳማይ ሚኒስተር ብምዃኑ ዝተሸሙ አቶ ጌታቸው ረዳ ካሕሳይ ክንሰግርና ሓቢርኩምና ፅንሑ። በ1968 ዓመተ ምህረት የተቀረጸ አጀንዳ ነው። ያውቃሉ አቶ ጌታቸው በደንብ አድርገው ያውቋቸዋል የወያኔ አመራር ስለነበሩ። ስለዚህ መተው ስራውን ሰርተውታል ፈጽመውታል ብለን ደግሞ እኛ መንግስት በወቅቱ ደጋፊ አልነበረንም። በራሳችን መሳሪያ በራሳችን አቅም በራሳችን ኢኮኖሚ ተዋግተን ደርግ ከወደቀ በኋላ እስከ 2 ዓመት ተዋግተናል። ራሱ መንግስት ነኝ ባይ ህወሓት ባወጣው ህግ ብንጠይቅ የደረሰን መከራና ችግር እናንተም ታውቁታላችሁ። ከሁመራ 50 ልዩ ኃይል ከመቀሌ 50 ልዩ ኃይል 100 ልዩ ኃይል ሂደው ነው ለነ ኮሎኔል የተዋጓቸው። ያውቃሉ እርሱ የፌደራል ተብሎ ግን ተዋሽቷል። ለምንድነው ጥያቄያችን እንዲዳፈን ነው? እኛ በህገ መንግስት ጠይቀናል ብለውታል ወንድሞቼ። በህገ መንግስት ብንጠይቅ ሌላ ስም ተሰጠን። እስኪ ሌላው ይቅር፣ የማይካድራ ህዝብ ምን አረገ? ምን ወሰደ? ምን አለ? ምን አጠፋ እንዴ? ይሄ አይበቃም? ይሄ እኮ ይበቃል። ጊዜ ካገኙ ተከዚ አፋፍዩት። 4 ጉድጓድ ተቀፍሮ 4 በ4 ስፋቱ ጥልቀቱ በግሪደር 8 ሜትር ተቆፍሮ እየተገደልን እዛ እንድንከተት በማይካድራ ተፈጽሟል። ግን አካራት አንድ እንጂ አልደረሱትም። መከላከያ ያራወጠ ሲያመጣቸው ግን ትተውን ሂደዋል። የሞቱ ሞተዋል፣ የቀረን ቀርተናል። ምንም መሳሪያ በሌለን ምንም ኃይል በሌለን ይሄ ግፍ የደረሰብን ሰዎች አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ? የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ? መንግስት እኮ አለ። እኛ መንግስት ነፃ አውጥቶናል። 4 ዓመት ሆይ ብለናል። በልጆቻችን በወንድሞቻችን እየተሰራደርን ነው። ህጉ ተቀብለነዋል፣ ስርዓቱ ተቀብለነዋል። እያመሰግን መንግስታችን እየኖርን ነው። አሁንም የቀረችን ያቺ ነፃነታችን ያልልሰን ነው። ሌላ በመንግስት ትችት ጥያቄ የለንም። ያቺ ማንነታችን ያረጋግጥልን ብቻ። ሌላ በዚህ ወጣ በዚህ ሄደ በዚህ ነፈሰ አጀንዳችን አይደለም። አጀንዳችን ማንነታችን ነው። አመራር ላይ ያለ ወጣት ተጠቃሚነትን በሚመለከት ብዙ ነገር አጉድለናል ብለን በዛች ውስን አቅም እንኳን ማየት ጀምረን ነበር። ይሄንንም ጭምር ክደህ ግን ጥያቄ እንደሌለው ተገቢነት እንደሌለው ጥያቄው አደባባይ የምታልፍበት ምክንያት መኖር የለበትም። የኔዎቹ ሰዎች ብዙም ደስ አላቸው እንደዛ አይነት ነገር። ያው እንደምትከታተሉት ነጋሪት ተሰሙ ይሆናል። ግን ዋናው ነገር የትግራይ ህዝብ አጀንዳ የሰላም አጀንዳ ነው። እዚህ ላይ ምንም መጠራጠር የለብንም። የትግራይ ህዝብ እና ህወሓት መለየት ካልቻለ የህወሓት አመራር በተለይ የህወሓት አመራር ነው ጨምሮ የነበር ነው መለየት ካልቻለን ባለው ስሜት ላይ ተደምሮ ሰላም ለመፍጠር የምናደርገውን ጥረት በጣም ያከብድብናል።
የትግራይ ህዝብ የፖለቲካ አጀንዳ ካላቸው ጥቂት አመራሮች ጋር ማጃመል በቋንቋ ደረጃ ጥንቃቄ ልናደርግበት የሚገባ ጉዳይ ነው። ወልቃይት ጸገዴ የሚባሉ አካባቢዎች ላለመጥቀስ የሚደረግ ጥረት ወይ የምትሳቀቅ ከሆነ እውነትም ችግር አለ ማለት ነው እና መጨረሻ ካስታውሳችሁ እኔም አሁን ያለው አስተዳዳሪም አይሄን ነገር እንስበረው ስብሰባ ስንጠራ እንኳ እስቲ ወልቃይት ጠገዴ ተወላጆች ስብሰባ እንጥራ ብለን ለመጀመሪያ ጊዜ ስብሰባ ጠርተን ነበር። ሚዲያ ላይ ሊያስተካክሉት ይሞክራሉ። እኔ እውነቱን ፊት ለፊት ተቀብሎ የዚህ ህዝብ ጥያቄ እንዴት ነው መፈታት ያለበት፣ እንዴት ነው ሰላምን በሚያጠናክር ሰላምን በሚያዳብር መልኩ መፈታት ያለበት የሚል ነው መወሰን ያለበት። የኔ እምነት ይሄ ነው። የሚለያየን ነገር የለም ብዬ አምናለሁ። የስ የማንነት ጥያቄ አለ። የማንነት ጥያቄው በህጋዊና በፍትሃዊ መንገድ መመለስ መቻል አለበት። እኔ አላምንበትም እያልኩም ጭምር እኔ አላምንበትም ስላልኩ አይኔን ስለጨፈንኩ ይሄ ጥያቄ ሊሄድ አይችልም። ያሉንን ጥያቄዎች በሰላማዊና ሰላማዊ መንገድ እንፍታ የሚለውን ነገር ወስጄ ዝም ብለህ አምጥተህ ቅድም እንዳላችሁት ነው። እኔ አሁን በሰራዊት እንገባለን የሚባለውን ሀሳብ በጣም አልደግፈው። ቢሳካም ኖሮ በአንድ ቀን ቢያዝ ዞንም ቢሆን ኖሮ በጣም እንጂ ያጠበቀህ ሰው መኖሪያ ቤት ልታስገባ አትችልም። ሰላም መኖር መቻል አለበት። የሚመጣ ሰው በጉልበት አስገብተው ሌላ የመጠፋፋት ሳይክል የትግራይ ወጣት በሰላም ሁሉም ነገር አልቆለት ጠበንጃውን መልሶ ወደ ሰላማዊ ኑሮ መመለስ የሚፈልግ መሆኑን አውቃለሁ። ተሰማላችሁ እኮ በርከት ያለ በ10 ሺዎች የሚቆጠር ይሄ ነገር ያካሄድ አልጣመንም ብሎ የኤርትራ መንግስት መጫወቻ ለማድረግ የሚደረግ ቅድም ጽምዶ ትለው ነበር። የጠየቀው ይቅርታ የለ። አብዛኛው በደል የፈጸመ መንግስት ትግራይ ውስጥ አሁን ተመልሶ ከስልጣንና ከስልጣን ጋር ብቻ የተቆራኘ ስለሆነ ኃይል ትንሽ እድሜን ያራዝምልኛል የሚለው እንደገና ሌላ ኤንጌጅመንት ጀምሯል። የትግራይ ህዝብ ለትግራይ ህዝብ ይጠቅመው ምንድነው? ማንም ሰው ደንታው አይደለም። ይሄንን ከማድረግ አንፃር እዚህ ቦታ መተን እንደ እንትንም የሚውለው ስለ ተፈናቃይ አይተው ማያውቁ ተፈናቃይ ማይተው ያውቁ አይተዋቸው አያውቁ ጠይቀዋቸው አያውቁ ምን ይታከማሉ ምን ይበላሉ ብሎ የሚጨነቅ ሰው የለም። ግን የተፈናቃይን አጀንዳ ሌላ ግርግር መፍጠሪያ አድርጎ የመጠቀም አባዜ ስላለ ይሄንን ማስቀረት መቻል አለበት። ስለዚህ የኔ አቅም የወጣቱን ድምፅ አውቃለሁ፣ የወጣቱን ድጋፍ አውቃለሁ። ሁሉ ነገር በሰላምና በሰላም ማለቅ አለበት። ተመሳሳይ ነው ፍላጎታችን፣ ተመሳሳይ ነው አስፒሬሽናችን። መጥተህ ሌላውን ዲስፕሌስ አድርገህ የሚደረግ አካሄድ ሊሆን አይችልም። ለዚህ አካሄድ ህዝብ ተደጋጋሚ ሂስቶሪካሊ ይቀርብ የነበረ ጥያቄ ይህንን ለመመለስ በሚደረግ ጥረት ግን ዝም ብለህ ግሎስ ኦቨር አድርገህ ይህን ድምፅ ማሰማት የለባቸውም፣ ተወደደም ተጠላም ይሄን ነው ማድረግ ያለባቸው ወደሚል ነገር መገባት የለበትም። ሁሉንም እንደ ጠላት ሁሉንም እንደ ገዳይ የሚያቀርብ የሚመስል ቋንቋ አጠቃቀሙ ላይ ጥንቃቄ ብናደርግ ዞሮ ዞሮ ነጋችንን የሚያጨልም ማንኛውም ነገር አቮይድ ማድረግ መቻል አለብን። የበደሉን ደረጃ ለመረዳት የሚያስችል ተጨማሪ አቅም ስለሆነ ደግሞ የተማርኩበት እንጂ እኔን በግሌ እየወቀሳችሁ ያለ የምወቀስበት ብዙ ነገር አለ፣ ምንም ጥያቄ የለውም። ቢያንስ በዚህ ጉዳይ ላይ ግን ከሌሎች ጓዶች የተሻለ አቋም ነበረኝ፣ አሁንም አለኝ። ይህንን እድልም ስለሰጣችሁኝ በተለይ አስመላሽ ኮሚቴ ጠንከር ስለምትሉ አስመላሽ ኮሚቴ ውስጥ የሌሉ ሰዎችንም ስናገኝ ምን እንደምንሰማ አይተን፣ ዋናው ነገር ግን ሰላማችንን ለማስጠበቅ ያላችሁን ኮሚትመንት የኔም የሚያስደስተኝ እሱ ነው። የኔም ያረጋም ፍላጎት ይሄ ነው። ይህንን ካስጠበቅን ማንም ግርግር የሚፈጥር ኃይል የሆነ አጀንዳ ተጠቅሞ ወደ ሌላ ዙር ጦርነት የሚያስገባበትን ድል ማስቆም እንችላለን የሚል እምነት አለኝ።